ጳውሎስ ጢሞቴዎስን አሳይመንት ሰጥቶት ኤፌሶን ቤተክርስቲያን ውስጥ ያለውን ችግር እንዲፈታ አሳይመንት ሰጥቶታል። ከተሰጠው ኃላፊነቶች መካከል አንዱና ትልቁ ነገር ምንድነው? መሪዎችን በትክክል እንዲመዝናቸውና እንደ እግዚአብሔር ፈቃድ ህይወታቸው እንደ እግዚአብሔር ፈቃድ መሆናቸውን እንዲያይና በዛ መሰረት እንዲቆጣጠር ነው። እነዚህ ሁሉ እንደ እግዚአብሔር ፈቃድና እንደ እግዚአብሔር ቃል እየሰሩ መሆናቸውን እንዲያይ ነው ማለት ነው። የመጀመሪያው አንደኛው ምንድነው? ነቀፋ ያለ መኖር ነው፣ ያለ ነቀፋ መሆን። ሁለተኛ ደግሞ የትዳር ህይወታቸው እንዲመረመር ያዘዘው ማለት ነው። ስለነሱ ብቻ አውርተን እንድንተው ሳይሆን ይሄ ለነሱ ብቻ አይደለም። እነሱ መሪዎች ናቸው። ምን እንዲያደርጉ ነው የተባሉት? ወደ ክርስቶስን ወደ መምሰል እንዲያሳድጉ ነው ህዝቡን፣ ምእመኑን እንጂ ለራሳቸው ብቻ እዛ ቅዱሳን ሆነው የተለየ ቡድን ሆነው እንዲቀመጡ አይደለም እንደ ፈሪሳውያን። ዋናው ነገር ያንን በተቀበሉት ጸጋ ሌሎችንም ወደዚህ እድገት እንዲያመጡ ነው። እግዚአብሔር የተመሰገነ ይሁን። ዛሬ ወደ ምዕራፍ 3 እንሄድና ምዕራፍ 3 ያለውን ሐሳብ ነው አብረን የምናየው። የእግዚአብሔር ቃል በዚህ ክፍል ላይ ስለ መሪዎች ነው ጢሞቴዎስን የሚናገረው፣ ወይ ደግሞ ለጢሞቴዎስ የሚናገረው ስለ መሪዎች ነው። እንግዲህ መጀመሪያ ስለ ትምህርቱ፣ ስለ ቤተክርስቲያን ስነ ስርዓት አስተምሮታል። አሁን ደግሞ መሪዎችን በቤተክርስቲያኑ ያሉ መሪዎችን ደግሞ እንዴት መከታተል እንዳለበት እና መሪዎች ምን ሆነው መጋየት እንዳለባቸው ከዛ ወጣ ያሉትን ደግሞ እንዴት ማስተካከል እንዳለበት ያስተማረበት ክፍል ነው ማለት ነው። እሺ ክፍሉን ካነበብኩ በኋላ አንድ ሁለት ሐሳቦችን አጠር አድርገን እናያለን። ብዙ ጊዜ አንወስድም። ጌታ የተመሰገነ ይሁን። ማንም ኤጲስቆጶስነትን ቢፈልግ መልካምን ስራ ይመኛል። ምዕራፍ 3 ከቁጥር 1 ጀምሬ ያነበብኩ ነው። ማንም ኤጲስቆጶስነትን ቢፈልግ መልካምን ስራ ይመኛል የሚለው ቃል የታመነ ነው። እንግዲህ ኤጲስቆጶስ እንዲህ ሊሆን ይገባዋል። የማይነቀፍ የአንዲት ሚስት ባል፣ ልከኛ፣ ራሱን የሚገዛ፣ እንደሚገባው የሚሰራ፣ እንግዳ ተቀባይ፣ ለማስተማር የሚበቃ፣ የማይሰክር፣ የማይጨቃጨቅ፣ ነገር ግን ገር የሆነ፣ የማይከራከር፣ ገንዘብን የማይወድ፣ ልጆቹን በጭምትነት ሁሉ የገዛ፣ የራሱን ቤት በመልካምነት የሚያስተዳድር ሰው ግን የራሱን ቤት እንዲያስተዳድር ባያውቅ የእግዚአብሔርን ቤተክርስቲያን እንዴት ይጠብቃታል? በትዕቢት ተነፍቶ በዲያብሎስ ፍርድ እንዳይወድቅ አዲስ ክርስቲያን አይሁን። በዲያብሎስም ነቀፋና ወጥመድ እንዳይወድቅ በውጭ ካሉት ሰዎች ደግሞ መልካም ምስክር ሊኖረው ይገባል ይልና ይቀጥላል። ስለ ዲያቆናት ደግሞ ቀጥሎ ይናገራል። እስከዚህ ድረስ የዛሬው ክፍል ይበቃናል እና አጠር ያሉ ሐሳቦችን ነው የምንማረው። ያው ትምህርት ስለሆነ ይሄንን ሐሳብ አጠር ባለ መልኩ እናያለን ብዬ አስባለሁ። ዋናው ነገር አንድ ነገር ልብ ልንል የሚገባን ነገር ምንድነው? መሪነት በጣም ትልቅ ስፍራ ያለው ነገር ነው። ደግሞ በጣም ትኩረት ሊሰጥ የሚገባው ነገር ነው። ለዚህ ነው ሐዋርያ ጳውሎስ ጢሞቴዎስን እሱ ነው አሳይመንት ሰጥቶ በኤፌሶን እንዲቀመጥ ያደረገው። ምክንያቱም በኤፌሶን ምን ሊመጣ እንዳለ ቀደም ብሎም ጳውሎስ ተረድቶ ነበር በመንፈስ። እኔ ከወጣው በኋላ ተኩላዎች እንደሚገቡባችሁ አውቃለሁ ብሏቸው ነበር። ስለዚህ ጢሞቴዎስ እዛ ሄዶ ማለት ነው እንግዲህ ክትትል እንዲያደርግና ከመስመር ውጭ የሆነውን ከእግዚአብሔር ሐሳብ ውጭ የሆነውን ነገር እንዲያስተካክል ስለፈለገ ነው የላከው። እና ቀደም ብዬ እንደነገርኳችሁ ምዕራፍ 1 እና ምዕራፍ 2 ላይ ሌሎች ሐሳቦችን እሱ መከታተልና ማስተካከል ያለባቸውን ነገሮች ነግሮታል። በዚህ በሶስተኛ ምዕራፍ ላይ ግን ስለ መሪዎች ነው። መሪዎችን መከታተል እንዳለበት፣ መሪዎችን ትክክለኛ አቅጣጫና ትክክለኛ አካሄድ እንዲኖራቸው ማድረግ እንዳለበት ያስተማረበት ክፍል ነው። በቤተ ክርስቲያን ሆነ በቤተሰብ ውስጥ በማንኛውም ነገር የሚበላሸውም ሆነ የሚሳካው በመሪው ብቃት አለመኖር ነው፣ ወይ ደግሞ መሪው ብቃት የሌለው ከሆነ ነው። መንፈስ ቅዱስ በቤተ ክርስቲያን ውስጥ
ስለ አገልግሎት የሚያስፈልጉ ጸጋዎች ወይንም ስጦታዎችን ለምእመኑ ያካፍላል። የእግዚአብሔር መንፈስ በቤተ ክርስቲያን ውስጥ ምን ያደርጋል? ጸጋዎችን እና ስጦታዎችን ለምእመኑ ያካፍላል። እግዚአብሔር የተመሰገነ ይሁን። ከነዚህ ስጦታዎች መካከል ደግሞ ስጦታዎችን ብቻ ሳይሆን እግዚአብሔር መንፈስ ቅዱስ የሚያካፍለው ለቤተ ክርስቲያን ከስጦታዎቹ መካከል ደግሞ የአገልግሎት ጸጋዎችንም ያካፍላል። የአገልግሎት ጸጋዎች እነዚህ በኤፌሶን 4 ላይ እንዳሉ ማለት ነው። ኤፌሶን 4 ላይ ይህንን ሲናገር ሐዋርያ ጳውሎስ እንዳለ ኤፌሶን ምዕራፍ 4 ቁጥር 11 ላይ ስንመለከት የአገልግሎት ጸጋዎች አሉ። መንፈስ ቅዱስ ለቤተ ክርስቲያን ምን ያካፍላል? ስጦታዎችንና ጸጋዎችን ያካፍላል። ከጸጋዎቹ መካከል ደግሞ የአገልግሎት ስጦታዎችን ያካፍላል። ኤፌሶን ምዕራፍ 4 ቁጥር 11 ላይ ሲናገር እንደዚህ ይላል ጳውሎስ፣ እርሱም አንዳንዶቹ ሐዋርያት፣ ሌሎቹም ነቢያት፣ ሌሎቹም ወንጌል ሰባኪዎች፣ ሌሎቹም እረኞችና አስተማሪዎች እንዲሆኑ ሰጠ። ሁላችን የእግዚአብሔርን ልጅ በማመንና በማወቅ ወደሚገኝ አንድነት ሙሉ ሰውም ወደ መሆን የክርስቶስን ሙላቱ ወደሚሆን ወደ ሙላቱ ልክ እስክንደርስ ድረስ ቅዱሳን አገልግሎትን ለመስራትና ለክርስቶስ አካል ሕንፃ ፍጹማን የሆኑ ዘንድ ይላል። እግዚአብሔር የተመሰገነ ይሁን። ምን አደረገ? በቤተ ክርስቲያን ውስጥ ምን ሰጠ? እርሱም አንዳንዶቹን ምን አደረገ? ሐዋርያት፣ አንዳንዶቹን ደግሞ ሌሎቹን ደግሞ ነቢያት፣ ሌሎቹን ደግሞ ወንጌል ሰባኪዎች፣ ሌሎችን ደግሞ እረኞችና አስተማሪዎች እንዲሆኑ ሰጠ። ምን እንዲሆን? የእግዚአብሔርን ልጅ በማመንና በማወቅ ወደሚገኝ አንድነት፣ ወደ ዩኒቲ፣ ወደ አንድነት ቤተክርስቲያን መምጣት እንድትችል እንዲያግዙ ነው እነዚህ ሰዎች የተሰጡት ማለት ነው። ሁለተኛ ነገር ደግሞ ክርስቶስንም ደግሞ ወደ ማወቅ፣ ወደ አንድነት ሙሉ ሰውም ወደ መሆን የክርስቶስም ሙላቱ ወደሚሆን ወደ ሙላቱ ልክ እስክንደርስ ድረስ ወደ ሙላቱ ለመድረስ የሚያስችላቸውን በቂ ዕውቀትና በቂ ጸጋ እንዲያገኙ ምእመናን። ምክንያቱም ክርስትና የሚያድግ ህይወት ነው። ወዴት እንደምናድገው? ወደ ክርስቶስ ሙላት ነው። ወደ ክርስቶስን ወደ መምሰል ነው የምናድገው። ስለዚህ ያ ያስፈልጋል። እነዚህ ጸጋዎች የተሰጡት፣ እነዚህ የአገልግሎት ጸጋዎች የተሰጡት ምእመኑን ወደዚህ ለማሳደግ ነው። ወደ ክርስቶስ ሙላት ለማድረስ ነው። እግዚአብሔር የተመሰገነ ይሁን። ክርስቶስን ወደ መምሰል ህይወት ለማድረስ ነው። ከዛም በኋላ ደግሞ ቅዱሳን አገልግሎትን ለመስጠት እነሱም አገልግሎት መስጠት እንዲችሉ ወደዛ እድገትም እንዲደርሱ ነው። እግዚአብሔር የተመሰገነ ይሁን። ስለዚህ በቤተ ክርስቲያን ውስጥ ምን አድርጓል? ጸጋዎችን ሰጥቷል። ከነዚህ ስጦታዎች መካከል ደግሞ አሁን እንዳነበብነው ሐዋርያት አሉ፣ ነቢያት አሉ፣ አስተማሪዎች አሉ፣ መጋቢዎች አሉ፣ ወንጌላውያን አሉ። 5 የጸጋ ስጦታዎችን ነው እዛ ላይ ያነበብነው። አሁን እዚህ ላይ ትኩረት አድርገን የምንወስደው ግን ማለት ነው በዚህ ምዕራፍ ላይ ወይም በዚህ ክፍል ላይ ትኩረት አድርገን የምናጠናው እኛ ስለ ቤተክርስቲያን መሪዎች ስለሆነ ስለ መጋቢዎች ነው ማለት ነው። ስለ መጋቢዎች እናጠናለን ማለት ነው። እንግዲህ ከነዚህ ስጦታዎች መካከል የመጋቢነት ስጦታና የአስተማሪነት ስጦታ ይገኛሉ። እነዚህ ሁለት ስጦታዎች በአንደኛ ቆሮንቶስ ምዕራፍ 12 ላይ ደግሞ አገዛዝና እርዳታ ብሎ ይላቸዋል። አገዛዝና እርዳታ ይላቸዋል። ቆሮንቶስ 12:28 አንደኛ ቆሮንቶስ ምዕራፍ 12 ቁጥር 28 ላይ እንደዚህ ይላል፣ እናንተ የክርስቶስ አካል ናችሁ። ከ27 ነው የጀመርኩት። እናንተ ደግሞ እያንዳንዳችሁም ብልቶች ናችሁ። እግዚአብሔርም በቤተ ክርስቲያን አንዳንዶቹን አስቀድሞ ሐዋርያት፣ ሁለተኛ ነቢያት፣ ሶስተኛ አስተማሪዎችን፣ ቀጥሎም ተአምራት ማድረግን፣ ቀጥሎም የፈውስን ስጦታ፣ እርዳታንም፣ አገዛዝንም፣ የልዩ ልዩ አይነት ልሳኖችንም አድርጓል ብሎ ይናገራል። እዚህ ላይ እርዳታና አገዛዝ የሚል ሐሳብ እንመለከታለን። ስለዚህ እነዚህ እንግዲህ በእንግሊዝኛው governments and administrations ይለዋል እንግሊዝኛው ትርጉም። ቀደም ብለን እንግዲህ እንደገለጽ ነው ወይ ደግሞ ለመግለጽ እንደጠቀስኩት ቤተክርስቲያን ምንድነች? ሕያው ድርጅት ነች። ቤተክርስቲያን ድርጅት ብቻ አይደለችም፣ ነገር ግን ሕያው ድርጅት ነች። ምንድነው ሕያው የሚያደርጋት? የክርስቶስ አካል የመሆኗና የእግዚአብሔር መንፈስ በውስጧ
የሚገኝ እንደገና ደግሞ የምታድግ እድገት የሚታይባት ከጊዜ ወደ ጊዜ እያደገች ክርስቶስን ወደ መምሰል እያደገች የምትሄድ ስለሆነች ህይወት ያለባት ነች ቤተክርስቲያን፣ ሕያው ነች እና ስለዚህ ቤተክርስቲያን ሕያው ድርጅት ነች። በእቺ ሕያው ድርጅት ደግሞ ምንድነው ድርጅታዊ መዋቅርም ይኖራታል፣ መደራጀት አለባት። አለዚያ ግን ስነ ስርዓት ባለው መንገድ ልታድግ አትችልም ማለት ነው። በሚገባ ልታድግ እንደሚገባት ልታድግ አትችልም ማለት ነው። ስለዚህ ህይወት ያለባት ነች። ስለዚህ ህይወት ያለባት ድርጅት ደግሞ በደንብ ኦርጋናይዜሽን ያስፈልጋታል ወይ ደግሞ መደራጀት ያስፈልጋታል። ስለዚህ ይህ ለመደራጀት ስትችል ያን ጊዜ በስነ ስርዓት ታንጻ ጌታን ወደ መምሰል እግዚአብሔር ወዳቀደላት ሐሳብና ዓላማ ታድጋለች ማለት ነው። አመራር ወይም ሊደርሺፕ የመንፈሳዊ ድርጅት አካል ነው። የዚህ የመንፈሳዊ ድርጅት ወይም ደግሞ የስፒሪቹዋል ኦርጋናይዜሽን አካል ነው ማለት ነው። በዚህ ክፍል ውስጥ ጳውሎስ 3 ሰዎችን ወይ ደግሞ 3 ስሞችን ይጠቅሳል። አሁን ባነበብኩላችሁ ቦታ ላይ ማለት ነው። አንደኛ ማንም ኤጲስቆጶስነትን ቢፈልግ መልካምን ስራ ይመኛል ይላል። ይሄ ኤጲስቆጶስ የሚለው ቃል ምንድነው? ኦቨርሲየር ማለት ነው። በእንግሊዝኛው ኦቨርሲየር የሚል ትርጉም ይሰጠዋል። እንግዲህ እነዚህ ኤጲስቆጶስ ወይንም ጳጳስ ወይም ቢሾፕ የሚል ሐሳብም አለው፣ ከዚህ ጋር ይሄዳል። እንዲሁም ደግሞ ቀጥሎ ከቁጥር 8 ጀምሮ ስታነቡ ደግሞ ዲያቆናት የሚል ስም የሚሉት አገልግሎት ክፍሎች ደግሞ አሉ እና እንግዲህ ጳውሎስ እነዚህን ነገሮች ነው ዘርዘር አድርጎ ለይቶ ከእያንዳንዱ ምን እንደሚጠበቅ በዚህ ክፍል ላይ የሚያስተምረን ማለት ነው። የመጀመሪያው ሐሳቡን እስቲ ትንሽ ነካና አድርገው ቁጥር 1 ላይ ማንም ኤጲስቆጶስነትን ቢፈልግ መልካምን ስራ ይመኛል የሚለው ቃል የታመነ ነው ይላል። ኤጲስቆጶስነትን የሚፈልግ እንግዲህ እንደ እግዚአብሔር ልጆች የዳነ የእግዚአብሔር ልጆች ከሆን እውነተኛ የእግዚአብሔር ሰዎች ከሆን ምንድነው እግዚአብሔርን የማገልገል ፍላጎት ይኖረናል። እግዚአብሔርን የማገልገል ፍላጎት ለቤተ ክርስቲያኒቱ ለክርስቶስ አካል የሚጠበቅብንን ለማድረግ ፍላጎት ይኖረናል። ኦኬ። ስለዚህ ፍላጎት መኖሩ ምንድነው አለ ጳውሎስ እዚህ ላይ ምንድነው አለው? መልካም ነው አለ። መልካም ነው። የፍላጎት መኖር በጣም ጥሩ ነው፣ መልካም ነው ነው የሚለው። እግዚአብሔር የተመሰገነ ይሁን። ስለዚህ እንደዚህ አይነት መሻት ያላቸው ሰዎች ካሉ ጥሩ ነው፣ it's good ብሎ ኢንካሬጅ ያደርጋል ጳውሎስ ማለት ነው። ምክንያቱም እነዚህ ሰዎች ጌታን የሚወዱ ናቸው ማለት ነው። የጌታ ነገር ወደፊት እንዲራመድ የሚፈልጉ ናቸው ማለት ነው። የእግዚአብሔር ሕንጻ ወይ ደግሞ የእግዚአብሔር የክርስቶስ አካል ቤተክርስቲያን እንድታድግ ቅናት ያለባቸው ሰዎች ናቸው ማለት ነው። ስለዚህ ይሄን መመኘት ጥሩ ነው ይላል ጳውሎስ። እግዚአብሔር የተመሰገነ ይሁን። እንግዲህ እነዚህ 3ቱን ኤጲስቆጶስ ወይንም ደግሞ ቢሾፕ ወይም ዲያቆናት የሚለውን ነገር በማብራራት ይቀጥላል ማለት ነው። ምን ከነሱ እንደሚጠበቅ ኃላፊነታቸውም እንደሆነ ያብራራል። እነዚህ 3ቱን ማብራሪያዎች ወይም ደግሞ ዲስክሪፕሽኖች በማስተዋል ከነሱ ምን እንደሚጠበቅ በማስተዋል ጥሩ አመራር ለቤተ ክርስቲያን መስጠት እና ማገልገል እግዚአብሔር የሚያስከብር ነው። እግዚአብሔር የሚወደውም ነው። እግዚአብሔር ደግሞ የሚፈልገውም ነው። እግዚአብሔር ደግሞ የሚከብርበትም ነው። እግዚአብሔር የተመሰገነ ይሁን። የሕዝቡ መሪዎች፣ የቤተ ክርስቲያኒቱ መሪዎች እንደ እግዚአብሔር ሐሳብና ፈቃድ ሲሆኑ ጌታ ይከብራል ማለት ነው። ምክንያቱም በእነሱ በኩል የልቡን ፈቃድ መፈጸም ስለሚችል ማለት ነው። አንድ ነገር ልንዘነጋ አይገባንም። እግዚአብሔር ከብሉይ ኪዳን ጀምራችሁ ስታዩ ማለት ነው እግዚአብሔር በስርዓትና በአግባብ የሚሰራ አምላክ ነው። ለምሳሌ በሙሴ ሕይወት ውስጥ ስትመለከቱ ሙሴ እንዴት አሮንን እንደሾመ፣ የአሮን ልጆች እንዴት እንደተሾሙ፣ ለክህነት እንደተመረጡ፣ ሌሎች ደግሞ ምንድናቸው እነዚህ ሌዋውያን ደግሞ እንዴት እንደተሾሙ ለእያንዳንዳቸው የተሰጣቸውን አሳይንሜንት ስትመለከቱ
እግዚአብሔር የሥርዓት አምላክ ነው። እግዚአብሔር የተመሰገነ ይሁን። ስለዚህ ዝም ብሎ በዘፈቀደ አይደለም እግዚአብሔር ቤት የሚሰራው። ደግሞ እግዚአብሔር ስርዓትና ያለው አምላክ መሆኑን ታያላችሁ። በአዲስ ኪዳንም ይሄ ፕሪንሲፕል አልተቀየረም። ደግሞ ከአገልጋዮቹ ደግሞ እግዚአብሔር የሚፈልገው ነገር አለ። ምንድነው? ዋናው ኮር ነገር ምንድነው? ቅድስና ነው። ቅድስና ነው። እግዚአብሔር የተመሰገነ ይሁን። የእግዚአብሔርን እውነት መረዳትና በእግዚአብሔር እውነት ውስጥ መኖር ትልቁና እግዚአብሔር የሚፈልገው ከአገልጋዮቹ ደግሞ የሚፈልገው ያ ነው። ስለዚህ እንግዲህ መጋቢ ወይንም ፓስተር የሚባለው በእንግሊዝኛ በዚህ ምዕራፍ ላይ ከሱ ምን እንደሚጠበቀው ሽማግሌዎች ወይንም ደግሞ ኤልደርስ ይለዋል እንግሊዝኛው፣ ከነሱ ምን እንደሚጠበቅ ይናገራል። በመሰረቱ ስንመለከት በብሉይ ኪዳን ውስጥ ይሄ ሽማግሌ ኤጲስቆጶስ እና ወይም ደግሞ ኤጲስቆጶስ ማለት ቢሾፕ የሚል ሐሳብ ነው ያለው። እንደገና ደግሞ ኤልደር የሚለው ሽማግሌ ማለት ነው። ስለዚህ እነዚህ ነገሮች ፖዚሽን ዋይዝ ፖዚሽናቸው ተመሳሳይ ነው። ምክንያቱም ለሁሉም የተሰጠው ክራይቴሪያ ሲታዩ የተለያየ ክራይቴሪያ ሲሰጣ እናይም፣ ግን ፖዚሽናቸው አንድ አይነት ነው፣ የኃላፊነት ቦታቸው ማለት ነው። እንግዲህ ትርጉሙን ስንወስድ የስሙ ትርጉም ይለያያል፣ ግን ፖዚሽኑ ግን አንድ ነው። ለምሳሌ የሐዋርያት ሥራ ምዕራፍ 20 ላይ ስንመለከት ጳውሎስ የኤፌሶን ቤተክርስቲያን ተሰናብቶ በሚሄድበት ጊዜ የሰጠው መመሪያ አለ እና በዛ ላይ የተጠቀመውን ቃል አነብላችኋለሁ። የሐዋርያት ሥራ ምዕራፍ 20 ሐዋርያት ሥራ ምዕራፍ 20 ላይ እንደዚህ ይላል። በገዛ ቁጥር 8 በገዛ ደሙ የዋጃትን የእግዚአብሔርን ቤተክርስቲያን ትጠብቁ ዘንድ መንፈስ ቅዱስ እናንተን ጳጳሳት አድርጎ ለሾመባት ለመንጋ ሁሉ ለራሳችሁ ተጠንቀቁ ብሎ ይናገራል። ለማን ነው ይሄን የሚለው? የቤተክርስቲያን ሽማግሌዎችን አስጠርቶ ነው የሚላቸው። የቤተክርስቲያን ሽማግሌዎችን አስጠርቶ ይላል። ከላይ ሲታነቡ እንዲህ አላቸው ይላል። ምንድነው ያላቸው? በገዛ ደሙ የዋጃትን የእግዚአብሔርን ቤተክርስቲያን ትጠብቁ ዘንድ እናንተም መንፈስ ቅዱስ ምን አድርጓቸዋል? ጳጳሳት አድርጎ ለሾመባት ለመንጋ ሁሉ ለራሳችሁ ተጠንቀቁ። ጳጳሳት የሚለው ቢሾፕስ የሚል ሐሳብ ነው እና ቢሾፕ ማለት እንግዲህ ማን ነው? ኦቨርሲየር ማለት በበላይነት እንድትቆጣጠሩ በበላይነት ሆናችሁ እንድትመሩ እንድታስተዳድሩ እናንተ ሾሟቸዋል የሚል ሐሳብ ነው ያለው። ስለዚህ ግን አድሬስ እያደረገ ያለው ሽማግሌዎችን ነው። ስለዚህ ይሄን ሐሳብ እንድትይዙልኝ ፈልጌ ነው። ስለዚህ ኤልደር የሚለው ቃል የተተረጎመው ፕሪስቡቴስ ከሚለው የግሪክ ቃል ሲሆን በእድሜ የገፋ ማለት ነው። ትርጉሙ በእድሜ የገፋ ማለት ነው። ስለዚህ በእድሜ የገፉና በእግዚአብሔር ነገር ብዙ ማስተዋል ያካበቱ የእግዚአብሔር ነገር የገባቸው መንፈሳዊ ነገር የተረዱ ማለት ነው። እግዚአብሔር የተመሰገነ ይሁን። ቢሾፕ ወይም ደግሞ ኤጲስቆጶስ ማለት ደግሞ ኦቨርሲየር ማለት በበላይነት የሚመራ ማለት ነው። እነዚህ ሁለቱ ትርጉሞች እንድትይዙ ፈልጋለሁ። ጳውሎስ ሽማግሌዎች የሚለውን በአንደኛ ጢሞቴዎስ 4:14 ላይ የተጠቀመ ሲሆን የሆነ የእምነት ዲኖሚኔሽን ወይም ክፍል ለማሳየት ሳይሆን ጢሞቴዎስን የሾሙትን ቤተክርስቲያን አመራሮችን መናገሩ ነው። በአንደኛ ጢሞቴዎስ ምዕራፍ 4 ላይ ቁጥር 14 ላይ እንዲህ የሚል ሐሳብ እናገኛለን። ቁጥር 14 አንደኛ ጢሞቴዎስ ምዕራፍ 4 ቁጥር 17 ላይ ማደግህ በነገር ሁሉ
በትንቢት ከሽማግሌዎች እጅ መጫን ጋር የተሰጠን በአንተ ያለውን የጸጋ ስጦታ ቸል አትበል ይለዋል። በትንቢት ከሽማግሌዎች እጅ መጫን ጋር የተሰጠን በአንተ ያለውን የጸጋ ስጦታ ቸል አትበል ብሎ ይናገራል። ኦኬ፣ እነዚህ ላይ ሽማግሌዎች የሚለውን ሐሳብ ጳውሎስ ሲጠቀም እንመለከታለን። እንግዲህ እነዚህ ሽማግሌዎች ማን ናቸው? ለጢሞቴዎስ የጸለዩለትና በቤተ ክርስቲያኒቱ ውስጥ እንዲህ ሹመት የሰጡት ናቸው ማለት ነው። ወይ ደግሞ ሲሾም ኦርዴን ያደረጉት ሰዎች ናቸው ማለት ነው። እግዚአብሔር የተመሰገነ ይሁን። ስለዚህ እነዚህ ሽማግሌዎች ብሎ ይጠራቸዋል። ኃላፊነት ያለባቸው ናቸው ማለት ነው። ሽማግሌዎችና ኤጲስቆጶስ ሁለቱም ስያሜዎች ለአንድ የአገልግሎት ቦታ የተሰጡ ናቸው፣ የተሰጡ ስሞች ናቸው። ቲቶ ምዕራፍ 1 ላይም ስንመለከት በቲቶ ምዕራፍ 1 ቁጥር 5 እና 7 ላይም ስንመለከት እንደዚህ ይላል። ስለዚህ ምክንያት የቀረውን እንድታደራጅ በየከተማው እኔ አንተን እንዳዘዝኩ ሽማግሌዎች እንድትሾም በቀርጤስ ተውኩ ብሎ ይናገራል። ቁጥር 7 ላይ ደግሞ ወረድ ብላችሁ ስታዩ ኤጲስቆጶስ እንደ እግዚአብሔር መጋቢ የማይነቀፍ ሊሆን ይገባዋልና የማይኮራ የማይቆጣ ብሎ እንደገና ክራይቴሪያዎቹን ደግሞ ይዘረዝራል። ሽማግሌዎችን እንድትሾም ብሎ ከላይ አሁን ወደታች ወርዶ ደግሞ ኤጲስቆጶስ ክራይቴሪያ ደግሞ ምን እንደሆነ ይናገራል ማለት ነው። ስለዚህ they are the same እንትን ናቸው ማለት ነው። ሁለቱም የተለያየ ስም ይጠቀም እንጂ የተለያየ ግሪክ ቃል ይጠቀም እንጂ ፖዚሽናቸው ግን አንድ መሆኑን ያሳየናል ማለት ነው። እነዚህ የበሰሉ ሰዎችና መንፈሳዊ ጥበብና ልምድ ያላቸው ሰዎች ናቸው ማለት ነው። በጌታ ቃል ያደጉ፣ በመንፈሳዊ ነገር መረዳት ያገኙ፣ የእግዚአብሔርን ሐሳብና ዓላማ የገባቸው እነዚህ የመንጋውን መምራት የሚችሉ ናቸው ማለት ነው። በመጨረሻም ይሄ ፓስተር ወይም ደግሞ መጋቢ የሚለው ማለት እረኛ ማለት ነው። እረኛ ማለት ነው የእግዚአብሔርን መንጋ የሚመራና ለእግዚአብሔር መንጋ የሚጠነቀቅ ሰው ማለት ነው። ስለዚህ በጢሞቴዎስ ላይ ኤጲስቆጶስ ወይም ቢሾፕ ለሚለው ቃል የተሰጠው መመዘኛ በቲቶ 1:5-9 ላይ ለሽማግሌዎች ከተሰጠው መመዘኛ ጋር ሲነጻጸር ሁለቱም መመዘኛዎች ለአንድ የአገልግሎት ቢሮ ወይም ኃላፊነት ስፍራ የተሰጡና የአንድን ኃላፊነት ስፍራ የሚገልጹ እንደሆነ መረዳት እንችላለን። በሐዋርያት ዘመን የቤተ ክርስቲያን መዋቅር ብዙ ውስብስብነት አይታይበትም። በጥንት ዘመን ማለት ነው። እንዳሁኑ እንደኛ ዘመን በቀላሉ 3 ነገሮች ብቻ ናቸው በዛ ጊዜ በነበሩ መዋቅር ውስጥ የተሰጡ ስሞች የምናያቸው ማለት ነው። እረኞች፣ ሽማግሌዎች ወይም ኤጲስቆጶሶች እና በተጨማሪ ደግሞ ዲያቆናት የሚሉ እናገኛለን። እነዚህን አደረጃጀቶች የሚያቅፍ ነው። በአዲስ ኪዳን ውስጥ እንደምናየው ቤተክርስቲያን በበላይነት የሚመሩ የሽማግሌዎች ቁጥር ደግሞ ከአንድ በላይ ናቸው። ስለዚህ ሊደርሺፑ በአንድ ግለሰብ የሚመራ ሳይሆን ብዙ ጊዜ ምንድነው ከአንድ በላይ በሆኑ ሰዎች የሚመራ ነው ማለት ነው። በሽማግሌዎች የሚመራ ነው ብዙ ቦታ ማለት ነው። ኦፍ ኮርስ የሽማግሌ ሰብሳቢዎች አሉ። ስለዚህ ሌሎች ደግሞ ብዙውን ጊዜ ሽማግሌዎች 2 አይነት ቡድን አላቸው። አንደኛው ይሄ ሞስትሊ ኦን አስተዳደር ላይ የሚያተኩሩ፣ ሌሎች ደግሞ በማስተማር ላይ የሚያተኩሩ አሉ። በአንደኛ ጢሞቴዎስ 5:17 ላይ በዚሁ ክፍል በምዕራፍ 5:17 ላይ በመልካም የሚያስተዳድሩ ሽማግሌዎች ይልና ይልቁንም በመስበክና በማስተማር የሚደክሙት እጥፍ ክብር ይገባቸዋል ይላል። በማስተዳደር ምን ይላል? በመልካም የሚያስተዳድሩ ሽማግሌዎች ካለ በኋላ ይልቁንም በመስበክና በማስተማር የሚደክሙት ደግሞ እጥፍ ክብር ይገባቸዋል ብሎ ይናገራል። ስለዚህ እንደ ጸጋቸው ማለት ነው ፎከስ የሚያደርጉ አንዳንዶቹ አስተዳደር ላይ ብቻ ሊሆኑ ይችላሉ፣ አንዳንዶቹ ደግሞ ማስተማርና መስበክ ላይ ሊሆኑ ይችላሉ ማለት ነው። ኦኬ። ነገር ግን እነዚህ ሰዎች ሊመዘኑና ብቃታቸው ግን ሊረጋገጥ ይገባል። ስፍራውን ከመስጠታቸው በፊት እያደጉ ያሉ ምዕመናን ኤጲስቆጶስነትን ቦታ መማየታቸው መልካም ነው ብያቸዋለሁ ቀደም ብዬ። ይህ ቦታ ግን ለመያዝ ጥሩ መንገድ
ክርስቲያናዊ ባህሪን ማሳደግ ነው። መመየቱ ብቻ ሳይሆን ክርስቲያናዊ ካራክተር፣ ክርስቲያናዊ ባህሪን ማሳደግ አስፈላጊ ነው ማለት ነው። ለዚህ ቦታ ኦርዴን ለመሆን ወይም ለመሾም ወይም ማለት ነው። ኦኬ። በጥንት ቤተክርስቲያን ኤጲስቆጶስ፣ ዲያቆን መሆን በጣም ጥንቃቄ የሚጠይቅ ጉዳይ ነው። በቀላሉ የሚታይ ጉዳይ አልነበረም። በጥንት ቤተክርስቲያን ነው ያልኩት። እንዳሁኑ ዘመን ዝም ብሎ የሚሰጥ ነገር አልነበረም። ኃላፊነት ቦታ በጥንቃቄ የሚታይ ነበር። ትኩረት የተሰጠው ቦታና ጥንቃቄ የሚጠይቅ ነበር። ይሄን ከየት እናገኛለን? ከዚሁ አሁን ካነበብነው ክፍል እናገኛለን ማለት ነው። ምንድነው ያለው ጳውሎስ? ማንም ኤጲስቆጶስነትን ቢፈልግ መልካምን ስራ ይመኛል አለ አይደል? የሚለው ቃል የታመነ ነው አለና እንግዲህ ብሎ ይጀምራል። ጥንቃቄውን ሲያሳይ ማለት ነው። ኤጲስቆጶስነትን ስለተመኘ ብቻ ስጠው ሳይሆን፣ ሹመው ሳይሆን ይህ ኤጲስቆጶስ ደግሞ ሊመዘን ይገባዋል እና ይሄ ኤጲስቆጶስ ለመሆን የሚፈልግ ሰው ወይም ሽማግሌ ለመሆን የሚፈልግ ሰው ያው ተወራራሽ ናችሁ ብያችኋለሁ ቅድም። ኤጲስቆጶስ ወይም ሽማግሌ ወይም ፓስተር የሚሉት ነገሮች ተወራራሽ ናቸው ብያችኋለሁ። ስለዚህ ምንድነው ሊመዘን ይገባዋል? አንደኛ ምንድነው ምዘናው? ከነሱ የሚጠበቀው የማይነቀፍ ነቀፋ የሌለው። የቃሉ ነቀፋ ምን ማለት ነው? ነቀፋ የሌለው ሲባል ምን ማለት ነው? የቃሉ ቀጥተኛ ትርጉም ምንም የሚያዝበት የጉድለት ነጥብ የሌለው ማለት ነው። የሚያዝበት ወይ ደግሞ ሰዎች እንዲህ ያለ ጉድለት አለው እንዲህ ያለ ችግር አለው ብሎ የሚያነሱበት የጉድለት ነጥብ የሌለው ማለት ነው። ይህ ማለት ሰይጣንም ሆነ የማያምኑ ሰዎች በህይወቱ ያለውን የሚታይ ጉዳይ በመያዝ ቤተክርስቲያንን እንዳይተቹ ወይም እንዳያጠቁ ምንም ነቀፌታ መኖር የለበትም ማለት ነው። ኦኬ። ሌሎች ሰዎች አሁን ብዙ ጊዜ አይታችሁ እንደሆነ አሕዛብ ምንድነው የሚሉት? እሱም እዛ አካባቢ ክርስቲያን ነው ወይ ደግሞ እሱም እዛ አገልጋይ ነው፣ እንደዚህ ከሆነማ የቀረ ይሻላል አይደለም የሚሉት። እና ነቀፋ ያለበት ህይወት ካለ ማለት ነው ማን ነው የሚሰደበው? ቤተክርስቲያኒቷን ትሰደባለች፣ የክርስቶስ ነገር ይሰደባል ማለት ነው። ከዚህ የተነሳ ነቀፋ የሌለበት መሆን አለበት ነው የሚለው ጳውሎስ። ነቀፋ የሌለበት መሆን አለበት ነው የሚለው። ጠላት ሁልጊዜ ምንድነው? ከሳሽ ነው ሰይጣን። ትንሽ ነገር ካገኘ ምንድነው የሚያደርገው? ያቺን ነገር ያባዛ የማይሆን ስም ለምእመናን ወይ ደግሞ ለእግዚአብሔር ነገር የእግዚአብሔር ነገር ለማንቋሸሽ የእግዚአብሔር ነገር ሰዎች በመጥፎ አይን እንዲያዩ ለማድረግ ያንን ነገር ይጠቀማል ማለት ነው። ስለዚህ ለጠላት ለዲያብሎስ እድል ፈንታ ያለ መስጠት የለበትም ነው። የሚያሰጥ ነገር በህይወቱ መኖር የለበትም ነው። እንደዚሁም ደግሞ ተቃዋሚዎችም ደግሞ እድል ፈንታ እንዳያገኙ የማይነቀፍ ሊሆን ይገባው ነው። ሰው ሆኖ ከኃጢአት ነፃ የሆነ የለም። ነገር ግን ያለ ነቀፋ እና ያለ ነውር ወይም እንግሊዝኛው ብሌምለስ ነምሮ ወይም ደግሞ above reproach ይለዋል። ብሌምለስ ወይም above reproach ይለዋል። ስለዚህ መሆን መቻል አለበት። ያንን ማወቅ አለበት። ቅድም እንዳልኩት የእግዚአብሔር ኮር ቫልዩዎች አሉ። ኮር ቫልዩ ምንድነው? እግዚአብሔር ትኩረት የሚሰጣቸው ነገሮችና ማየት የሚፈልጋቸው ነገሮች አንዱ ቅድስና ነው ብያቸዋለሁ። ስለዚህ ይሄ በጣም ትልቅ ነገር ነው። ሁለተኛው ጳውሎስ የሚለው ምንድነው? ሁለተኛው ከነቀፋው ቀጥሎ ስለ ነቀፋ እንግዲህ በትንሹም ቢሆን ለማብራራት ሞክሬያለሁ። ነቀፋ የሌለበት እንግዲህ የሚያስነቅፉ ብዙ ነገሮች አሉ። እነዛን ፒክ አድርገን ዝርዝሮ ይሄ ያስነቅፋል ወደሚለው አልገባንም። ግን የሚያስነቅፍ በህይወት ውስጥ ነገር በህይወት ውስጥ መኖር የለበትም። ኦኬ። ሁለተኛው ደግሞ ምንድነው ጳውሎስ የሚለው? የአንዲት ሚስት ባል ይላል። የአንዲት ሚስት ባል ይላል። በዚህ ላይ የተጠቀሱት ማንነትን የሚገልጹ ቅጽሮች ወንድን የሚያመለክቱ ናቸው። የአንዲት ሚስት ባል መሆን አለበት ነው ብሎ ሰውየው የሚመረጠው ለቤተክርስቲያን ሽማግሌነት ማለት ነው።
እንግዲህ በጳውሎስ አስተሳሰብ ቀደም ብለንም ባለፈው ጊዜ እንደተነጋገርነው የመሪነት ቦታ ብዙውን ጊዜ ጳውሎስ ሪዘርቭ የሚያደርገው ለወንዶች ነው እና ባለፈው በምዕራፍ 2 ላይ እንደተማርነው ማለት ነው። በአሁኑ ዘመን ብዙ አከራካሪ ሁኔታዎች እንዳሉ እናውቃለን። ወደዛ ክርክር ውስጥ እኛ አንገባም። አሁን ቃሉን እያጠናን ስለሆነ በቃሉ ብቻ ላይ እናተኩራለን እና ዋና ነገር ምንድነው በዛን የአንዲት ሚስት ባል በሚል ሐሳብ ነው የሚናገረው ማለት ነው። በአጥቢያ ቤተክርስቲያን ውስጥ ኦኬ ይሁንና ግን እረኛ ወይም ፓስተር በቤቱ ውስጥ የሚያሳየው ህይወት እንደ እግዚአብሔር ቃል መሆኑን ማረጋገጥ በጣም አስፈላጊ ነው። ከመሾማቸው በፊት ማለት ነው ያ ሰው ምን አይነት የትዳር ህይወት አለው የሚለው መረጋገጥ አለበት ማለት ነው። በቤቱ ውስጥ የሚያሳየው ባህሪ ምንድነው የሚለው መረጋገጥ አለበት ማለት ነው። በተለይ የጋብቻ ህይወቱ መታወቅ አለበት። ይሄ መመዘኛ በጢሞቴዎስ ምዕራፍ 3 ቁጥር 12 ላይ እንደተገለጸው ዲያቆናትንም ይመለከታል። ፓስተሩን ብቻ ሳይሆን ወይ ደግሞ ሽማግሌውን ብቻ ሳይሆን ወይንም ኤጲስቆጶሱን ብቻ ሳይሆን ዲያቆናትንም ይመለከታል። ወደ ቁጥር 12 ታች ሄዳችሁ ስታነቡ ዲያቆናት ልጆቻቸውን እና የራሳቸውን ቤቶች በመልካም እየገዙ እያንዳንዳቸው የአንዲት ሴት ባሎች ይሁኑ ይላል። የአንዲት ሴት ባሎች ይሁኑ ይላል። ስለዚህ ዲያቆናትንም ይመለከታል ማለት ነው። ይህ መመዘኛ ማለት ነው። ኦኬ ይህ ማለት ምን ማለት ነው? የአንዲት ሚስት ባል የሚለው ሐሳብ ምን ማለት ነው? ይህ ማለት ፓስተሩ ፈቶ ያገባ መሆን የለበትም ማለት ነው። አንደኛ ፈቶ ያገቡ ሰዎች ለዚህ ቦታ የሚገቡ አይደሉም ማለት ነው። ጳውሎስ እዚህ ላይ ሁለት ሚስት ያለው መሆን የለበትም አይደለም እያለ ያለው። ሁለት ሚስትማ ለፓስተሩ ብቻ ሳይሆን ምእመኑም አይፈቀድላቸው። ኦኬ ምእመኑም ቢሆን ሁለት ሚስት እንዲኖረው አይፈቀድላቸው። ግን እዚህ ላይ ጳውሎስ እያለ ያለው ምንድነው? ፈቶ ያቺኛውን ፈቶ ሌላ ያገባ መሆን የለበትም ነው። ኦኬ እንግዲህ ብዙዎች የእግዚአብሔር ኢቫንጀሊካልስ በዚህ ሐሳብ ነው የሚስማሙት። ምክንያቱም ሁለት ሚስት ማግባት ኦኬ ለፓስተሩ ብቻ ሳይሆን የሁለት ሚስት ጉዳይ ሳይሆን ፈቶ ስለማግባት ነው የሚናገረው ማለት ነው። ጳውሎስ እዚህ ላይ የመጀመሪያ ሚስቱ ከሞተች በኋላ ግን እዚህ ልብ ልንል የሚገባን የመጀመሪያ ሚስቱ ከሞተች በኋላ ስለማግባትም አይደለም እየተናገረ ያለው። ኦኬ አንድ ሰው ሚስቱ ልትሞትበት ትችላለች። ከዛ በኋላ ያገባል ወይስ አያገባም የሚለው በሮሜ ምዕራፍ 7 ላይ ስንመለከት ከትዳር ሕግ ወይም ደግሞ ከሚስትና ከባል ሕግ ነፃ የሚሆነው በሞት እንደሆነ እዛ ላይ ይናገራል። ስለዚህ ያንን አይደለም እየተናገረ ያለው። ነገር ግን በህይወት እያለች ማለት ነው። ሴቲቱ በህይወት እያለች ሴቱን ፈቶ እሷ በህይወት እያለች ሌላ ስለማግባት ነው የሚናገረው እየተናገረ ያለው እንጂ ስለሞተችው አይደለም የሚናገረው ማለት ነው። ስለዚህ ይሄም ደግሞ መለየት አለበት፣ መታወቅ አለበት። አንድ ሰው ቤቱን የማስተዳደር ችሎታ ካለው የእግዚአብሔርን ቤት ለመምራት ችሎታ እንዳለው የሚጠቁም ነው። ይሄ እንግዲህ የትዳር ህይወቱ ማለት ነው። ስለዚህ ቤቱን በአግባብ መስተዳደር የሚችል ከሆነ በቤቱ ያለውን ችግር መፍታት የሚችል ከሆነ በቤቱ ያለውን ችግር በተለይ ክርስቲያን ሆኖ እንደ እግዚአብሔር ሰው መፍታት የሚችል ከሆነ ያን ጊዜ በቤተ ክርስቲያን ውስጥ ያለውንም ችግር በእግዚአብሔር መንፈስ ሆኖ የማስተካከል እንደ እግዚአብሔር ፈቃድ የመፍታት ችሎታም ትዕግስቱም ጥበቡም ይኖራል ማለት ነው። ለዚህ ነው ቤተሰቡን ግን በቤተሰቡ ውስጥ የተከሰተውን ችግር መፍታት የማይችል ከሆነ በዚህ ምክንያት ደግሞ ከእግዚአብሔር ሐሳብ ውጪ ወደ ሆነው ወደ ፍቺ እግዚአብሔር ወደማይፈቅደው የሄደ ሰው ከሆነ ቤተክርስቲያን መጥቶ ምን አይነት ስራ ሊሰራ ነው? ኦኬ ቤተክርስቲያን ብዙ ችግሮች አሉ። እንደ እግዚአብሔር ፈቃድ መስተካከል ያለባቸው የብዙ አይነት ሰዎች ጠባይ አለ። የብዙ አይነት ሰዎች ምክር የሚያስፈልጋቸው አሉ። የብዙ አይነት ሰዎች ተግሳጽ የሚያስፈልጋቸው አሉ። የብዙ አይነት ሰዎች እንግዲህ ትዕግስት የሚያስፈልጉ ስራዎች አሉ በቤተክርስቲያን ውስጥ። ያንን ሁሉ በእግዚአብሔር ጸጋ መሸከም መቻል አለበት እና
እግዚአብሔር ደግሞ ለማፍረስ ሳይሆን አንድን አገልጋይ የሚሾመው ለመገንባት ነው። እግዚአብሔር የተመሰገነ ነው። ቤተክርስቲያኑን እንዲገነባ እንጂ ቤተክርስቲያኑን እንዲያፈርስ አይደለም የሚሾመው። ስለዚህ ቤቱን እያፈረሰ መጥቶ ወደ እግዚአብሔር ቤት ቢመጣ ምን አይነት ስራ ሊሰራ ነው ያሰውዬ ማለት ነው። ስለዚህ ነው እዚህ ላይ ቅድም እንደነገርኳችሁ በጥንት ቤተክርስቲያን ዝም ብሎ አይደለም አሳይመንት የሚሰጠው። መንፈሳዊ ምዘና በመንፈሳዊ ሁኔታ በሚገባ ህይወቱ ተወዝኖ ነው። ኦኬ በትዳራቸው ችግር ያለባቸው ሰዎች የራሱን ትዳር መጠበቅ ያልቻለውን ሰው ለማማከር ፍላጎት አይኖረውም። እዚህ የተለያየ ችግር ያለባቸውን ሰዎች እንደዚህ አይነት ተመሳሳይ የትዳር ችግር ያለባቸውን ሰዎች መጥቶ ምክር ቢጠይቁት ለነዛም ፍላጎት አይኖረውም ማለት ነው። ስለዚህ ብቃት የለውም ማለት ነው። ለጌታ ሲሰጡ ነገር ግን ፈተው እንደገና ያገቡ በሌሎች ቤተክርስቲያን ቢሮዎች ውስጥ እንዳያገለግሉ የሚከለክላቸው የለም። ነገር ግን የቤተክርስቲያን ሽማግሌ ወይም መሪ መሆን አይፈቀድላቸውም ማለት ነው በዚህ ክራይቴሪያ መሰረት። ኦኬ ሌሎች 16 ነጥቦችን ነው እዚህ ጋር ጳውሎስ የዘረዘረው የሚያስቀምጠው። እነሱን በሙሉ ዛሬ ልናይ አንችልም። ቀጥሎ የሚለው ልከኛ፣ ራሱን የሚገዛ፣ እንደሚገባው የሚሰራ ይላል። እንግዳ ተቀባይ፣ ለማስተማር የሚበቃ፣ የማይሰክር፣ የማይጨቃጨቅ፣ ነገር ግን ገር የሆነ፣ የማይከራከር፣ ገንዘብ የሚዋድ፣ ልጆቹን በጭምትነት ሁሉ እየገዛ ራሱን ቤት በመልካም የሚያስተዳድር ሰው ግን ራሱን ቤት እንዳስተዳድር ባውቅ የእግዚአብሔርን ቤተክርስቲያን እንዴት ይጠብቃታል ብሎ ያስቀምጣል። እነዚህ ነገሮች በጣም አስፈላጊ ስለሆኑ በተቻለ መጠን እያንዳንዱን ፖይንት አንደርስታንድ እንድናደርግ እያንዳንዱን ፖይንት እያነሳን እንቀጥላለን። ግን ለዛሬው እዚህ ላይ እናበቃለን። እግዚአብሔር የተመሰገነ ይሁን። ዋናው ነገር ምንድነው ያየነው? አሁን ጳውሎስ ጢሞቴዎስን አሳይመንት ሰጥቶት በኤፌሶን ቤተክርስቲያን ውስጥ ያለውን ችግር እንዲፈታ አሳይመንት ሰጥቶታል። ከተሰጠው ኃላፊነቶች መካከል አንዱና ትልቁ ነገር ምንድነው? መሪዎችን በትክክል እንዲመዝናቸውና እንደ እግዚአብሔር ፈቃድ ህይወታቸው እንደ እግዚአብሔር ፈቃድ መሆናቸውን እንዲያይና በዛ መሰረት እንዲቆጣጠር ነው። እግዚአብሔር የተመሰገነ ይሁን። እንግዲህ እነዚህ መሪዎች የተባሉት ማን ናቸው? ሽማግሌዎች አሉ፣ መጋቢዎች ወይም ፓስተሮች አሉ፣ ቢሾፖች ወይም ኤጲስቆጶሶች አሉ ማለት ነው። እነዚህን ሁሉ በመሪነት ላይ ያሉትን ዲያቆናትንም ጭምር ማለት ነው። ዲያቆናትም ጭምር አሉ። እነዚህን ሁሉ እንደ እግዚአብሔር ፈቃድና እንደ እግዚአብሔር ቃል እየሰሩ መሆናቸውን እንዲያይ ነው ማለት ነው። የመጀመሪያው አንደኛው ምንድነው? ነቀፋ ያለመኖር ነው፣ ያለ ነቀፋ መሆን። ሁለተኛ ደግሞ የትዳር ህይወታቸው እንዲመረመር ነው ያዘዘው ማለት ነው። እንቀጥላለን ማለት ነው። ጌታ እንደረዳን ኔክስት ታይም። ኦኬ እግዚአብሔር አምላካችን የተባረከ ይሁን። ስለነሱ ብቻ አውርተን እንድንተው ሳይሆን ይሄ ለነሱ ብቻ አይደለም። እነሱ መሪዎች ናቸው። ምን እንዲያደርጉ ነው የተባሉት? ወደ ክርስቶስን ወደ መምሰል እንዲያሳድጉ ነው ህዝቡን፣ ምዕመኑን እንጂ ለራሳቸው ብቻ እዛ ቅዱሳን ሆነው የተለየ ቡድን ሆነው እንዲቀመጡ አይደለም እንደ ፈሪሳውያን። ዋናው ነገር ያንን በተቀበሉት ጸጋ ሌሎችንም ወደዚህ እድገት እንዲያመጡ ነው። እግዚአብሔር የተመሰገነ ይሁን። ስለነሱ ብቻ ተምረን እንድንሄድ ሳይሆን እኛስ እንዴት ነን የሚለውን ራሳችንንም እነሱ በሚታዩበት መነጽር ውስጥ ራሳችንን እንድናይ ነው። ምክንያቱም እንግዲህ እኛም ለአገልግሎት ተጠርተናል። እግዚአብሔር የተመሰገነ ይሁን። ስለዚህ ራሳችንንም በዚህ መልክ እንይ። ዛሬ እንደ ክርስቲያኖች ነቀፋ አለብን ወይ? አሕዛቦች ወይም ደግሞ ሰይጣንም ቢሆን ወይም ደግሞ ተቃዋሚዎችም ቢሆኑ ህይወታችንን እያዩ እነዚህ ክርስቲያኖች ናቸው፣ ክርስትና እኮ እንደዚህ ነው ብሎ የእግዚአብሔርን ቤተክርስቲያን የሚያንቋሹበት ነገር በእኛ ህይወት ውስጥ አለ ወይ? ወገኖቼ ከዚህ ራሳችንን መጠበቅ አለብን ማለት ነው። እንደ እግዚአብሔር ፈቃድ ራሳችንን ቤታችንን እየመራን ነው ወይ? ቤታችን የእግዚአብሔር ክብር የሚገለጥበት ቦታ ነው ወይ? እግዚአብሔር የሚከብርበት ቦታ ነው ወይ? እግዚአብሔር የተመሰገነ ይሁን። ስለዚህ በትዳር ህይወታችን እንዴት ነን? ክርስቶስ ራስ ነው፣ የቤታችን ራስ ነው ወይ? ያለውን ምንድነው ባለው ይኖራል፣ እንትኖች ይኖራሉ፣ ኮንፍሊክቶች ይኖራሉ። ኮንፍሊክቶቻችን እንዴት ነው የምንፈታው? እንደ እግዚአብሔር ቃል እየፈታን ነው ወይስ ደግሞ የፈለከውን አይነት ነገር ነው ወይስ
የእግዚአብሔር ቃል በኤፌሶን ላይ እንደሚናገረው ለእርስ በርሳችሁ በጌታ ተገዙ ይላል መጽሐፍ ቅዱስ። ለእርስ በርሳችን በመገዛት የእግዚአብሔር መንፈስ ማደሪያ ቤታችን የእግዚአብሔር መንፈስ መገኛ ቦታ እያደረግን ነን ወይ? ጌታ የተመሰገነ ይሁን። ያንን እንድናስብበት ያስፈልጋል።